አምላክና ህብስት እንግዲህ ታረቁ ማለት ነው። በስተመጨረሻም ከብዙ ድካም መከራ በኋላ በአምላክ እንግዲህ አቤኒ ከመጣ በኋላ እንደ ቅናት እያደረገው መከራ እየበላ ነበረና ይሄ ማን ነው? ምንድን ነው? ከየት ነው? ወዴት ነው? እያለ ልጅቷን በጥያቄ እያፋጠጣት ነበር። እሷም ደግሞ ስለ እኔ ህይወት ምን ያገባህ? ምንስ ቢሆን ንገሪኝ፣ ህብስት አታናጅኝ ሲላት እንግዲህ አብሮ አደጌ ነው ማለትም በፊት አብሬው የተማርኩት ነኝ ብቻ አውቀዋለሁ እና ምን ትጠፋበት ልጠይቀኝ መጣ። በቃ ይሄው ነው። አዎ ከዛም ደግሞ አንተ ምን አገባ አትበይኝ ህብስት ሲል እንግዲህ እየተፋጠጡ ነበረ። ህብስትና በአምላክ ሲጨቃጨቁ እንዴት ደስ እንደሚሉኝ ማለት ነው። እና እንግዲህ በአምላክ ወደ ህብስት በመመለሱ ታፈስዬ በጣም ደስ ብሏታል ማለት ነው። በጣም ታፈስ ሰወዳት ነው። እና ማታው እንትና እንግዲህ አቶ አለም ሁለቱ እንደሚዋደዱ የሚያውቀው ጉዳይ የለም፣ ግን ተጠራጥሯል። ስለዚህ አብነትን አግባት ወይም ደግሞ አስወግዳት ብሎ ነግሮታል። እሱም ደግሞ በጣም ነበር የደነገጠው። ማግባቱንም እሷን የሆነ ነገሩንም ማድረግ አይፈልግም። እንዴት? ለምን? ምክንያቱም የተጎዳችው እሷ እንደገና ደግሞ ሊጎዳት ድጋሚ በእሷ ላይ እያሴረ ያለውን ሴራ ሲሰማ በአምላክ በእውነት በጣም ነው ያዘነው። እንደው ምን አይነት እርኩስ ሰው ነው ይሄ ሰውዬማ! ዋጋውን ማግኘት አለበት እያለ እንግዲህ ያለው አማራጭ አሁን በአምላክ ሁሉንም ነገር ይነግረዋል አብነት። ምክንያቱም ልጅቷን አግባት ወይም ደግሞ እንደዚህ ያደርጋት ብሎኛል ብሎ ለአብነት ይነግረዋል። አብነት እንግዲህ መላ አያጣም። ልጅቷን አብነት ልክ እንዳገባት አድርገው ብቻ አላቅም ምን እንደሚፈጠር ከባድ ነው የእውነት። እኔ አንድ ነገር የምለው ነገር አለ። ለምን ወደ ህግ አይሄዱም እንዴ? ህግ እኮ ይዳኛል። ንብረት እንዳለ ይሄ የሚንደላቀቁበት ምናምን ነገር የልጅቷ ነው እንዳለ ማለት ነው። እና በገዛ ንብረቷ ልጅቷን ከሰው በታች ብቻ ብዙ ነገር ሊያደርጓት ነው የሚፈልጉት። እና ስለዚህ አሁን ለሷ ያለው ማን ነው? እዛ ጋር በአምላክና አብነት ናቸው። ታፈስዬም ያው አለች፣ ግን በዋነኝነት አብነትና በአምላክ ብቻ ናቸው ለህብስት ያሉት። ወይዘሮ ይፍቱም እንደዛው ጥቅም ፈላጊ ናት። አቶ አለምም እንደዛው ልጅቷ ተሽመድምዳ እንደዚሁ ዘላለሟን እንድትቀር ብቻ ነው የሚፈልጉት እንጂ የእሷ መዳን ምናምን ነገር በፍጹም። ስትፈልግ ለምን አትሞትም አለ እኮ አቶ አለም ማለት ነው። እና በዚህ ልክ ነው የእሱ ጭካኔ። ለገንዘብ ብሎ እንግዲህ ልጅቱን ህይወቷን ሊያበላሸው ተነስቷል ማለት ነው። በአምላክም ታዲያ ይሄ ነገር አይሆንም፣ ይሄ ነገር በጣም መጥፎ ነገር ነው፣ እንዴት እንደዚህ ሊሆን ይችላል እያለ ነበር ማለት ነው። እና ግን ደግሞ አስቸጋሪ ነው በእውነቱ። ስለዚህ እንግዲህ በአምላክ አሁን ሰውየውን ይጋፈጠዋል ብዬ ተስፋ አደርጋለሁ ማለት ነው። ግን እንደዚሁ እንግዲህ በቀላሉ የሚተወው አይመስለኝም። ምክንያቱም አቶ አለም ዋጋውን ማግኘት አለበት እንጂ እስከ መቼ እንደዚህ ይኖራሉ ልጆቹ? በተለይ ህብስት አሁን ህይወቷ አደጋ ላይ ነው ያለው በጣም ማለት ነው፣ በሚያሳዝን ሁኔታ። ስለዚህ እያንዳንዱ ሰው ዋጋውን ማግኘት አለበት ማለት ነው። አብነት እንግዲህ በጣም ነው የደነገጠው ትላንትና እንደዛ ሲለው። አግባት፣ ሁለት ነገር ምርጫ ሰጥቻለሁ፣ ወይ አግባት ወይ ደግሞ እንትን በል አስወግዳት አለው። ምን በለው ነው የደነገጠው በአምላክ ማለት ነው። ማነው? አብነት። አያችሁ፣ በዚህ ልክ ራስ ወዳድ ነው አቶ አለም ማለት ነው። ስለዚህ እንግዲህ ህብስትዬ አሁን እሷ ህይወቷ አደጋ ላይ እንዳለ ታውቃለች። ማንም ሰው እንደሌላትም ታውቃለች አሁን ላይ ማለት ነው። ምክንያቱም ሁላቸውም ራስ ወዳዶች ናቸው። ግን እሷ ፊት ልጄ እያለ እያስመሰለ ይገኛል። በፍጹም ለሰከንድ እንኳን አይወዳትም በፍጹም ማለት ነው። እውነቱን ስነግራችሁ ህብስትን በፍጹም አይፈልጋትም። ይሄ አቶ አለም የሚባል ሰውዬ እሱ በህይወቷ ላይ እየተጫወተባት ነው ያለው እና በጣም ነው የሚያሳዝነው። ዞሮ እንግዲህ ህብስት ነቃ በይ፣ እንዲሁ እንደዚሁ ቁጭ ካልሽ እንደዚሁ ቁጭ ብለው ነው የሚያስቀሩሽ እነኚህ ሰዎች። ህብስት እኔ ላንቺ ብዬ ነው፣ እኔ ምንም የምጠቀመው ነገር የለም። ለራስሽ ስትይ ተንቀሳቀሽ፣ አለበለዚያ ግን
ጥሩ ነገር አይፈጠርም እያላት እየነገራት ነበረ በአምላክ። በቃ ተውኝ ተውኝ፣ በቃ ለኖርበት ምን አድርጊ ነው የምትሉኝ እያለች ጭራሽ በአምላክ ላይ ተነሳችበት። አሁለት ቆይ አንቺ ልጅ ጤነኛ አይደለሽም እንዴ? እኔ ለአንቺ ብዬ ነው እንደዚህ እያልኩ ያለሁት፣ ደግሞ አንቺ እንደስቲ ያለሽ እንዴ? ቆይ ምን እያሰብሽ ነው አላት። ጭራሽ በጣም ነበረ እየተናደደው በአምላክ ማለት ነው። እና ልጅቷ እንግዲህ እንዳያቸዋት ነው። ምክንያቱም ደግሞ ያው አለ አይደለ ብቻ ለእሷ ከባድ ነው የሚሆንባት። ዞሮ አልፈርድባትም፣ ግን ደግሞ መንቀሳቀስ አለባት። ይሄ እውነታ ነው። እሷ ካልተንቀሳቀሰች ዝም ብላ እንደዚሁ ቃለች፣ እነሱ ደስታቸውን አይችሉትም። ምክንያቱም አትንቀሳቀስማ። ተንቀሳቅሳ ትምህርት ቤት ነው የሚሄደው ብላ ቀጥታ ወደ ህግ ሄዳ ህግ ማወቅ አለበት ይሄንን ሁሉንም ነገር። አለበለዚያ የአቶ አለም መጫወቻ ሆና ነው የምትቀረው እዚሁ ጋር። እናም እና አብነት እንግዲህ ምን እንዳሰቡ አላውቅም። እርግጠኛ ነኝ በአሁኑ ግን ወደ ህግ የሚሄዱ ነው የሚመስለኝ። ምክንያቱም ያደረጉት ነገር ቀላል ስላልሆነ ማለት ነው። ከዚህ በኋላ እንግዲህ የሚፈጠረው ነገር አላውቅም። የእውነት ከባድ ነው የሚሆነው ማለት ነው። እና ዞሮ እንግዲህ ጥሩ ነገር እንደማይፈጠር ተስፋ አድርጋለሁ። አብነት እንግዲህ እኔ እንጃ ምን አይነት ነገር ላይ ውሳኔ እንደሚወስን አማቀው ጉዳይ የለም ማለት ነው። ከዚህ በኋላ ሁሉም ነገር ለእብስት መመለስ አለበት። ሀብት ንብረቷ ይህ ሰውዬ እያጭበረበረ እየዘረፋት እንደሆነ አብነት ሁሉንም ነገር ቀርቦ መናገር አለበት ህግ ቦታ ላይ እንጂ ይህች ምስኪን ልጅ እስከ ተጨቆና እስከ መቼ እንደዚህ ትኖራለች? እስኪ ጠይቃችሁ። የምር አንዳንዴም እኮ ብቻ ዞሮ እንግዲህ እብስትዬ ያለችበት ነገር በጣም ከባድ ነው። ከዚህ በኋላስ ምን አይነት ህይወት ነው የምትኖረው? ብቻ ዞሮ ያው በአምላክ አይተዋትም እና በአምላክ አሁን ህቡ እያለች ያችም ጓደኛሽ እንደ ከዳትሽ ወቂ። አሁንም ይሄ ደግሞ መጥቶ ህቡ ይላል እንዴ? እሷና ይሄንን አንድ አታደርጋቸው። አቤኒ ለኔ ብዙ ነገር ሆኖልኛል። አቤት አቤት! አዎ እንደሰማሁ ነው በአምላክ። አቤኒ ለኔ ብዙ ነገር ሆኖልኛል። ስለዚህ እማቀው የድሮ ምን ጨርሻው እያለ እንግዲህ ቀናት በጤናት መሰለኝ ደግሞ አብነት እንግዲህ ዋናው በአምላክ ይቀናል። ከዛ በኋላ እንግዲህ ከዚህ በኋላ አቤኒ የሚባል ሰው እዚህ ቤት እንዲመጣ ማን ስለሆንክ ይመጣል ስትለው ተናግሬያለሁ። በስታት ታናጅን ተናደዳ እንዴ እንዳትመጣ ትለዋለህ እንዴ? አዎ ቅድም ምን ብሎ ሀብሮክ ይሆን? ምን ብለከው ነው? ምንስ ብለው? ግን ደግሞ እዚህ ጋር ህቡ እያለ እንዲመጣ አልፈልግም ትሰሚኛለሽ ብሎ እንግዲህ ሲጮህባት በጣም ደነግጣ ነበረ እሷም ማለት ነው። እንግዲህ ከዚህ በኋላስ ምን እንደሚፈጠር ምንም እንትን የለም። እንግዲህ ታፈስዬ እኔ በጣም የምትመቸኝ በነገራችን ላይ ጌታዬ፣ በአምላኬ፣ አብነቴ እያለች እንግዲህ ስትጠራቸው ውይ ማን ያልሽኝ እስቲ ድገሚው ይላል ደግሞ እኮ አብነት። እንግዲህ አቶ አለምም የእሱና የሄርሜላ ጉር ሊወጣ እንግዲህ ጫፍ ላይ አቆብቁቦ ተነስተዋል ማለት ነው። ደርሷል። ወይዘሮ ይፍቶ እንግዲህ ትናንት ታፈስን አፋታት ነበረ። ያቺ ቆለቢስ ባሌ ክፍል ስትገባ አየዋት ነው ያልሽው? ወይኔ አልኩ እንዴ ምን ይሻለኛል ብላ እንግዲህ ስትገበጣጠር አብነት ማን ነው በአምላክ መጥቶ እሱ እኔ እነግርሻለሁ ለእሷ ምን ያደለ እንደነገርኳት ምናምን ብሎ እንግዲህ ነገሩን አስቀይሮ አቶ ብቻ መኝታ ክላሳቸው ስትገባ ያየዋት እኔ ነኝ ብሎ ነገራት። ሙሉ በሙሉ ባታምንም ግን ያው ተቀብለዋለች ማለት ነውና እንግዲህ ከዚህ በኋላ ያው ፈልፈላ የምትደርስበት ነው የሚሆነው። ሴትዮዋ ቀላል ሰው አይደለችም በነገራችን ላይ ወይዘሮ ይፍቱ። ስለዚህ እንግዲህ ከዚህ በኋላ ደግሞ ጉዱ ይወጣል ማለት ነውና ይዋረድ እሱ እንኳን እውነት ለመናገር ምክንያቱም ያው መዋረድ ስላለበት ከዚህ በኋላ ምንም እንትንም ማለት የለም። ምክንያቱም ዋጋውን ማግኘት ስላለበት ብቻና ብቻ ነው። አቶ አለም እንደዚሁ እንዳሾፈ መቅረት የለበትም። በጣም ብዙ ነገር አድርጓል። በጣም ብዙ ስህተት ሰርቷል። ስለዚህ እቺ ምስኪን ልጅ ላይ እንደዚህ መጫወቱ ተገቢ ነው ብዬ አላስብም።
እውነታውን እንግዲህ ፈጣሪ ያውጣው ነው የምለው እንጂ ሌላ ምንም የምለው ነገር የለም። ከዚህ በኋላም እንግዲህ ከባድ ነው የሚሆነው ለህብስት ማለት ነው። ህብስት አንቺ ነሽ እያሉ እሷን እንግዲህ በጣም እያሰቃዩት ይገኛሉ ማለት ነው። ብቻ እንግዲህ ዞሮ አብረን የምናየው ነው የሚሆነው። ከዚህ በኋላ ህብስትዬም እንግዲህ እንደ አሸዋ ትሆናለች ብዬ ተስፋ አደርጋለሁ። ምክንያቱም እውነታዋ ሲወጣ ብቻ ነው እሱንም እንጂ አለበለዛ ያው እንግዲህ ከባድ ነው በእውነት ይሄን ያክል ጭካኔ ለሰው ልጅ ምን አይነት እንደሆነ አላውቅም የምር ብቻ ዞሮ። ስለዚህ እንግዲህ አቶ አለም ዋጋውን ያገኛል ብዬ ተስፋ አደርጋለሁኝ በቅርቡ፣ ሊያውም በቅርቡ። ይሄማ የማይቀር ነገር ነው። ስለዚህ እንግዲህ ህብስትዬም ነጻ ትወጣለች፣ ሀብቷንም ንብረቷንም በእጇ ተስገባና እንደ ልቧ ትቆጣጠረዋለች ብዬ ተስፋ አደርጋለሁ። ከዛ በኋላ እነኝም ዋጋቸውን ያገኛሉ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ አቶ አለም ህብስት ላይ ተነስቶባታል ማለት ነው። በገዛ ንብረቷ በእሷው ንብረት እየተጫወተ እሷው ላይ ደግሞ ቁማር እየተጫወተ ይገኛል ማለት ነው። እንግዲህ ፈጣሪ ሀቋን ያውጣላት እንጂ